ደውላ ነበረ መጅሊሱን። ከዛ ግቢው ውስጥ ነው መጅሊሱ ያለው ብዬ ስላት አዎ አለችኝ። እስቲ መዳም እርግጥ መዝጋት ትችያለሽ እባክሽ፣ እንዳይደውል ማድረግ ትችያለሽ እስክንጨርስ። እንትን ነው መስመሩ ራሱ ነው የሚናገረው፣ በሱ ነው ማውራው። በዋይፋይ ነው ወይንስ በዳታ ነው? አንቺ ነው በዳታ ነው፣ በሱ ራሱ ነው ማውራው። ኦኬ፣ እንዳይደውል ማድረጋችን አሁን በዚህ ሰዓት እዚህ የስራ ሰዓት ስለሆነ ነው ሪያድ እኮ። ግን ጋይስ መዝጋት የሚቻልበት ሁኔታ የለም አለ እኮ፣ ዳታው ብቻ እንዲሰራ ቀጥታ እንዳይጠራ ማድረግ። ሲመጣ አስቆመዋለሁኝ። እሺ ዲክላይን አድርግ። ምናልባት ስፔሻል ኬዝ ሆኖ በር መክፈት ልጆች ማስወጣት ነገር ከሆነ ተፈቅዶልኝና አውጣለሁ። እሺ ከዛ የዛም ምልክት ደውላለሽ። መቼ ነበር የደወለችልሽ? ምን ያህል ጊዜ አባይነሽ ከሰራች በኋላ ነው መዳሟ ደውላለሽ? ሄማው የሌላ ሰው ቤት መስሏት አላጸዳም ማለች የኔ ቤት እንደሆነ አስረጃት ብላ የደወለችልሽ መቼ ነው? አባይነሽ በገባች በ9ኛው የ10ኛ ቀኗ ላይ ስንት ቀኗ ነው ብዬ ስላት ጊዜ ቦይን አልሞላትም ማለት ነው። ኦኬ ገና በ10 ቀኗ። እሺ ምናምን ብላ አስረዳች። ከዛ በኋላ አባይነሽን አስረዳኋት። አይ እኔም እኮ የእነሱ መስሎኝ ነው ብላ ሳቀች። በቃ እኔ ያለማወቄ ነው ልጅ መያዝ ይጠበቅብኛል አይጠበቅብኝም የሚለው ጥያቄም አላመጣችም። ሌላ ልጆች አሁን አዳዲስ ሲኖሩ የልጅ ቤት ሲገቡ ይጠይቁኛል። ትንሽ ድምፅሽ ታፈነ ማሪ። ስለዛ ቤት ስፒከሩን ይዤ ነው ቀርታ ስለዛ ቤት ብቻ ስለዛ ቤት ማጽዳት አለማጽዳት ብቻ አውርታ ጠይቀኝ ነው የወጣችው። አስረዳኋት፣ ተግባቡ። በመሀል ምንም አይነት ኢንኬዝ ችግር አለ ይሄ እንዲህ አላወሩም ከኔ ጋር አልደወሉም። በአስረኛ ቀኗ መዳሟ ለአንቺ ደውላ ስለ ሄማው የእነሱ ቤት እንደሆነ እንድታስረጃት ነገሮችሽ። ከዛ አንቺም አስረዳሻትና ከዛ መግባታችሁ ተዘጋ ስልኩ። በሰላም አለሁኝ አልተዘጋም። እሺ አይ ከአንቺ ጋር ያልኩት ከመዳም ጋር የዛኔ በ10 ቀኗ አንቺ አስረዳሻትና ጉዳዩ ተዘጋ። አዎ እሺ እሷ ራሱ ሶሪ እኔ እኮ የሌላ ሰው ቤት መስሎኝ ነው በሚል በሳቅ ነው የዘጋችው። በቃ እንደገጠመኝ የማስታውሰው የእሷን በዛ ነው። ያንንም እንደገና እንዳስታውስ ያደረገችኝ ሴትዮዋ አባይነሽ የሞተች እለቱን መዲና ሰራተኛ ፈልጋለሁኝ ሰራተኛ ፈልግልኝ ስትል ትደውልብኛለች። እኔ አላወኩሽም ማነሽ አልኳት። ማነሽ ስላት እኔ የአባይነሽ እንትን ነኝ አለች። ያሰሪ አላወኳትም በሰዓቱ። ማሪስም እኮ አስረዳሽን ኦልሬዲ እኮ በቃ አላወኩሽም። ዝጉ ካላልኳቸው አትዝጉ ጋይስ። እኔ ኮመንት ዝጉ ካላልኳቸው አትዝጉ። መዘጋት ሲኖርበት እኔ እነግራቸዋለሁ። ቴንኪዩ። እሺ የዛን ሰዓት ላይ ምን አስረዳችኝ መዳም ስትደውልልኝ እኔ አባይነሽ የሞተችበት እለት ሰራተኛዬ ጠፍታ ነበረ ሰራተኛ ፈልጊልኝ በሚል ነው እሷ ወደ እኔ የደወለችው። ቤት ቢሮ ሰራተኛ እንዳለ ሰራተኛ ቀያሪ ሰው መውሰድ የምትችልበት አላወኩሽም ጠፋች ሰራተኛ ብላ ስትል ሀላሳ መልክቼ ቢሮ አልኳት። ቢሮ ስደውል ረመዳን ረመዳን ላይ በ10ኛው ቀን ደውላለሽ። የዛኔ ያንን ችግር ፈተሽ አለቀ በሰላም አባኔ ሰርታ አመት በአመቱ አሁን ረመዳን ላይ ስትጠፋ ሰራተኛ ፈልጋ ደወለች ሴትዮዋ። ረመዳን ላይ ደውላሉ። እሺ ጠፋች አለችሽ ረመዳን ላይ። ከዛ አንቺ ምን አልሻት? ያው የደላላ ስልክ ታውቁ የለ ጋይስ፣ ፋታ የለውም ጠብቅ። ቆይ
ስልክ እያወራች መሰለኝ። ለዛ ነው ሚውት የሆነች። እህታችን ከዚህ ደርሰሽ ተነስተሽ ብታወሪ በእናትሽ፣ ወይ ደግሞ ከዛ እያወራሽ ከሆነ ዋይፋይ ቢሮን የሚያህል ነገር ዋይፋይ የለውም። አሁን በዳታ ነው የምጠቀመው አለች። እንትን የሚያህል ነገር ቢሮን የሚያህል ነገር ዋይፋይ እንዴት የለውም? ዋይፋይ ቢኖር ሴም ካርዱን ኦፍ አርጊው ላት ነበር ወይ አውጩ ሴም ካርዱን። እንዴ ማስሬ ምን መናገር እንዳለባት የቢሮ ኃላፊዎች እየደወሉ እየነገሯት ነው። ገባት? ይሄንን በይ ሀቢባ ለምጠይቅሽ ጥያቄ ይሄንን መልሺ እያሉ ነው፣ እያረሟት ነው። ምንም አይነት ነገር እንዳያመልጣት 80 ጊዜ የሚደውሉት እኛ ጅል መሰሏችን። ሀቢባ ልጅቷ የሞተችበት ቀን መዳሟ ደውላ ሰው ፈልጊልኝ ብላ ነበር ያለችውን ቦታ በደንብ ያጅልስ መረጃ ነው። ረመዳን ላይ ደውላ ሰራተኛ ጠፋች አለችኝ ብላለች። ቆይ እሱ ጋር ነው ያቆምነው። ምን አይነት ድራማ ነው? እደውልባታለሁ እኮ ትመለስ ወደዚህ ይቅርታ አድርጉልኝ ማለት ነው። መኩ ከቲክቶክ ወጥተህ እንደ አዲስ ግባ። ኢንቪቴሽን እየደረሰክ አይደለም። ከቲክቶክ ውጣና ፌስቡክ ወይም ዩቱብ ከፍተህ አሁን ሰራ። ደጋግሜ ኢንቫይት ሳደርግህ እኮ ኢንቪቴሽን እየደረሰክ አይደለም። አንቺ እኮ ሀቅ ለማውጣት ብለሽ ማለት ነው በጣም እየተለማመጥሽን ነው። የቤትሽን ህግ እያፈረስሽ ነው። ኖ ለምንድን ነው የምታናግረው? በቃ ትተውና ትሄድ። በቃ እምቢ እንዳለችው ትተውና ህግ ዳኝነን እኮ ምን መሰለህ ፎቶ አለኝ ሁሉ ነገር አለኝ። አዎ ግን ምን መሰለህ እኔ ቃል ገብቼላታለሁ ፎቶዋ እንደማይወጣ ሀታ ቪዲዮ እንደማታበራ ቃል ገብቼ። ምክንያት እቺ ልጅ ምንም የእሷ ጥሩ ሆነ የተነገራት ታዲያ ሀቦ ይቻላል እንዴ? እኔ እዚህ ቤት እኔ ሰው እየነገረኝ አይደለም፣ ወላሂ እኔ ሰው እየነገረኝ አይደለም። ያ ሙቤ ለእህቷ ሀቅ እንዲወጣላት የምትፈልግ ልጅ ናት። كيف تحت انا نزلت الاوغندا اي نزلت. ايه انا ما رديت على التليفون لهيك انه قاعد يدق، عملت له مشغول. طيب علمي خلاص هي موجود تعرف في السيارة نزلت. يلا دقي علي انت على كيف. يا الو አቤት መዳም ነበረች የደወለችው። ለምን ታዲያ ሌላ ሰው ሲደውል ሚውት ታደርጊያለሽ እንዳንሰማ? መዳም ስትሆን አሰማሽን ዋይ? ይሄኛው መስመር ሌላ ነው። ቀሰመን በሀያት ይሄ ሌላ ያ ቅድም ያውራሽ መስመር አለ ሁለት። ያ ስፔሻል መስመር ቢሮ ውስጥ መጠቀመው መስመር ነው። ሁለት ደግሞ እኔ ይሄን በይ ያን በይ እኔ ሰው አይደለም እኮ እኔ ነኝ እኮ የምጠየቅበት ጉዳዩን። ዛሬ እኔ የኢትዮጵያ የዝሽ ልጅ ደም እኮ እኔ ራሴ ታግዬ ሂጃለሁ እኮ ወደ ሀገር ቤት እንላክ ብዬ ሂጄ ነበረው ለዲና። ለዛ እኮ ነው አሁን ሙባረክ ፓስፖርቱ አለን፣ መኖሪያ ፍቃዱ አለን፣ ፎቶ አለን፣ በህግ እንሄዳለን፣ ሚዲያ ላይም ፎቶ ይለጠፍና ምናምን እያለኝ እኔ አይ ግድ የለህም እሷ እኛም መርዳት ነው የምትፈልገው፣ ልክ እንደኛ ለእህቷ ሀቅ ማውጣት ነው የምትፈልገው ብዬ እኔ በትዕግስት 80 ጊዜ እየተደወለብሽ በውስጥም ስናወራ እንደዛ ስታለቅሽ ነርቨስ ስትሆኝ አረጋግቼ እዚህ ጋር ያመጣሁሽ አንቺም እንደኛ ሀቅ ፈላጊ እንደሆንሽ ስላወቅኩ ነው። እሺ ስለዚህ አሁን ተረጋግተሽ ለጠይቅሽ ጥያቄዎች ብቻ ረጥብን እሷም እንዳይጠፋበት ሌላ ነገር ውስጥ እንዳይገባ ስልክ ሲደወልላት እየዘጋች ከሰው ህይወት የሚበልጥ ነገር የለም። አሁን እኮ ፕሮግራም ይዤ እነሱ ጋር ይሄን ሰዓት ላይ እንዳደውሉብኝ ብዬ ማስቆም የምችልበት ሰዓት ስላልሆነ ነው። ቀድሜ ተናግሬ አልገባም ብላቸው አንድ ነበር መልስ የሚሰጥ ሰው ይኖራል፣ አልመልስም። አሁን ከአቅም በላይ ቀድሞ የመጣ ፕሮሰስ ያደረጉበት እና የሚያናግሩት ሰው ስላለ ነው ያስቆምኩት። ይቅርታ አንቀጥልም በዛሽ። እንዴት ግን ቢሮን የሚያህል ነገር እንትን የላችሁ? ዋይፋይ እኔ እንጃ ለምን እንዳላስገቡ። በኤምባሲ በኩል እንጠይቃቸዋለን ይላሉ ደጋግሞ። ሁሉም አይነት ኤጀንቶች ይጠይቃሉ፣ እሺ ነው የሚሉት፣ አላስገቡም። ኦኬ እሺ ያቆም ነው ይኸውልሽ፣ እንዳይጠፋብሽ ማለት ነው። አባይነሽ ማርች 9 ከኢትዮጵያ መጣች ወደ ሳውዲ። ከኤርፖርት ቀጥታ ሰዎቿ ተቀብለዋት ወደ ቤት ገባች።
10ኛው ቀን መዳሟ ደውላለች ለአንቺ ለቢሮዋ ማለት ነው። አንቺ ደውላለች ኼማ ያለውን ቤት ማጽዳት አልፈለገችም። የሌላ ሰው ቤት መሰላት። የእኔ ቤት እንደሆነ አስረጃት ብላሽ አንቺ ማስረድተሻት፣ ኦኬ የእሷ ቤት ነው እንዲህ ሁለተኛ ቤት ታሰራ ይመስለኝ ነው ሶሪ ምናምን ብላ ተግባብታችሁ ተዘጋ። ህይወት ቀጠለ። አመት ሙሉ ሰርታ አሁን ረመዳን ላይ መዳምየው ደውላ አባይነሽ ጠፋች አለችሽ። እሱ ጋር ያቆም ነው። አባይነሽ ጠፋች ያለችኝ ሰዓት ላይ ሴትዮዋ ለእኔ አባይነሽ ቀጥታ አባይነሽ ጠፋች አይደለም ያለችኝ። እንድኩም ሸቃላ መዋቅጠን አለች። ያኔ ለጊዜያዊ መስራት የምትችል ሰራተኛ አላችሁ ስትል ለጊዜያዊ ሰራተኛ የለንም፣ ቢሮ ላይ ደውለሽ አረጋግጭ። እኔ ሰራተኛ የመስጠትም የማስወጣትም መብት የለኝም፣ አኮሞዴሽኑ ላይ ቁልፍ መያዝ እንጂ። በዛን ሰዓት ላይ ሰዎች ቢሮአችሁ ሌላ ማደሪያችሁ ሌላ ነው፣ እዛው አይደለም፣ አንድ ላይ አይደለም። ቢሮ ረስሚ እንደ ተድቢር ነው። እንደ ዱባይ አሁን ተድቢር አለ አይደለ? እንደዛ እንደ ተድቢር ነው። ኦኬ እሺ። ደውላ ጊዜያዊ ሰራተኛ አለቻቸው ስትልሽ አንቺ ደግሞ ጊዜያዊ ሰራተኛ የለንም ቢሮ ደውለሽ ተብዬ ጠይቅ ያልሻት። እሺ ከዛ ቅድም እኮ ግን ያልሽው አባይነሽ ጠፋች አለችኝ ብለሽ ነበር የጻፍኩት እዚህ ጋር። ኖ አባይነሽ ጠፋች ያለችኝን ሰዓት ላመጣልሽ እኮ ነው። ሰራተኛ የለኝም ብዬ ስላት አወቅሽኝ እኔን አለችኝ። አላወቅኩሽም አልኳት። እኔ ማለት እኮ የክና አባይነሽ ደጋግማ ትነግረኛለች። አላወቅኳትም ማለት ተመሳሳይ ስሞች የሚገጥም ስሞች አሉ አይደል? ኢትዮጵያ የሚመጡ ልጆች ተመሳሳይ ስም የሚገጥም አለ። እንደዚህ ከዛ ለማስታወስ ስትል እንደዚህ ያኛው ምልክቱን ተጠቀመች። ደውዬልሽ እንደውም ስለ ኼማው ምናምን ብላ ምልክቱን። አዎ ከዛ ኼማ አይደለም የተጠቀሙት። አሁን አንቺ ኼማ ብለሻልሽ እንጂ መገለጥ ነው መጅሊስ እንደዛ ነገር ነው የሚሉት ቃሉ። ከዛ እሺ ያለች ሴትዮዋ ቢሮ ለምን አትደውይም ስላት አያነሱም አለችኝ። ቢሮ ከሰላት ተረቢ ሰላት በኋላ ነው የሚከፈተው እና ቢሮ ደውይና ጠይቂ አልኳት። ከዛ አወቅሻት ግን ልጅቷ አለችኝ። ማን አልኳት። እኔ ጋር የጠፋችብኝ። ጠይብ አምሌ በላክ ኽሩብ ያኔ የጠፋ ምልክት አመልክቺ። ቅዳሜ ዕለት ነው የጠፋችው ከእሷ ጋር። እሺ አንቺ ጋር የደወለችው መቼ ነው? ቅዳሜ ጠፍታ አባይነሽ አንቺ ጋር መቼ ደወለች? ሰኞ ዕለት ማታ። አዲስ ለጻፍ ይቅርታ እንዲ ወገቤ ተራስ ታስገባ ወገቤ ቅዳሜ ጠፍታ ቅዳሜ አባይነሽ ጠፍታ መዳሟ ሰኞ አንቺ ጋር ደውላ አዲስ ሰራተኛ ጠየቀች። ውርደት ጋር የምንወጣበት ቅዳሜ አባይነሽ ጠፍታ ሰኞ መዳሟ ደውላ አንቺ ጋር አዲስ ሰራተኛ ጠይቃሽ ቢሮ ለምን አትደውይም ስትያት ቢሮ አያነሱም ስትልሽ ከተራው በኋላ ነው የሚያነሱት አልሻትሽ። ከዛ በኋላ የዘን ሰዓት ላይ እኛ እንደ ፖሊስ ጋር ነበረ ኢንተርቪው እያደረገ ሁሉንም ሰዎች ይዞ ማለት ነው ካለመጠየቅ እያደረገ ነበር የልጅቷን መሞት ያለበት ሁኔታ። መጀመሪያማ ገና ሰኞ ላይ ነን እኮ አሁን እኛ መዳም ደውላ መዳም እኮ የደወለችው እኮ ከመግሪብ ከፍጡር በኋላ ነው። ኖ መጀመሪያ ደውላ እንደዛ ሰራተኛ ከጠየቀች በኋላ አረፍኩኝ። አወቅሽኝ ግን እኔ እኮ የአባይነሽ መዳም ነኝ። አባይነሽ ማለት የጠፋችዋ ሰራተኛ ስትልሽ ልሽ ማታም በላ ኸሩብ አልሻት። ለምን አታመለክችም ታዲያ አልሻት። ጠይብ ሴትዮዋ የደወለችልኝ ስንት ሰዓት ነው? ለእኔ ከመግሪብ ሰላት በኋላ ነው። ልጅቷ የሞተችው ሰኞ ዕለት ጠዋት ነው። ለሞቱ አልደረስንም ገና እኮ እንዲህ መዳም የደወለችው መቼ ነው? ከልጅቷ ሞት በኋላ እኮ ነው የደወለችው። መዳም የደወለችው ልጅቱ ከሞተች በኋላ እኮ ነው ለእኔ የደወለችው። ኧረ ተይ ግራ አታጋቢኝ በእናትሽ ተይ። ልጅቷ ቆይ ሹፌ ልጅቷ እኔ ጋር ስትመጣ እኮ ሴትዮዋ አታውቅም። እኛ ጋር ሸሪከት ስልክ እንዳመጣት አታውቅም። ይሄ ከብዙ ከቢሮዎች ከኤምባሲ ለመስማት ትችላለች። ሸሪካ ስልክ ሲያደርሳቸው ሰራተኞች የአሻራ የእጃቸውን ሲሰጡ አሁን ልጅቷ ከሞተች ስንት ጊዜዋ ነው? ልጅቷ የሞተችው ማርች 16 እኮ ነው። ዛሬ ምንድን ነው? ኤፕሪል 1 ሰከንድ ሜይ 3 ነው። 5ኛው ቀን 3 እሺ ማርች 16 ባይሆን
1 ወር ከ18 ቀን ነው። እሺ መቼ ተቀበረች? ኖ ቆይ እስቲ መልሻት ቆይ አይደለም ምን ይጥያበት ፕሊስ አንዴ ፍቀዱልኝ እኔ ልጨርስ። ቆይ ማርች 16 አባይነሽ ሞተች። መቼ ተቀበረች? ያለፈው ሐሙስ ቀን ስንት ነው? ይሄ ሐሙስ ሳይሆን ያለፈው ሐሙስ ነው የተቀበረችው። እሺ ባንዴ ካላንደር ሊና ነቀሻለ ያለፈው ሐሙስ ቀን እንደሆነ 24 ዛሬ ምንድነው? 1 ሰከንድ ራሴ ከካላንደር ሊና ልድረስበት አታዋቁኝ። ሰከንድ ዛሬ ምንድነው? እሑድ ነው። ይሄ ቅዳሜ ነው። አርብ ነው። ሐሙስ 30 ነበረ። ይሄ አርብ ከሆነ እሑድ፣ ቅዳሜ፣ አርብ፣ ሐሙስ 30 ነበር። ያለፈ ሐሙስ 23 ነው። ኤፕሪል 23 ኦኬ። ኤፕሪል ማርች 16 እስከ ኤፕሪል 16 በወሯ ከዛ በኋላ 4 ቀን አለ እዚህ ለ3 ቀን በወር ከ7 ቀኗ ነው የተቀበረችው። በወር ከ7 ቀኗ ማርች 16 ቦታ ኤፕሪል 23 ጥሩ። እሺ ማዳሟ የደወለችበት ሰኞ ቀን የደወለችበት ቀን ስንት ነው? ማርች 16 መዳም የዛን ዕለት የሞተች ናት። መዳም ልዩነት አለው። የእሷ የሞተችበት ሰዓት እና የመዳም የደወለችበት ሰዓት። እሷ የሞተችው ስለ ቀን ያወራሁት ዴት ቀን 16 እሺ 16 ሰኞ ማርች 16 መዳም የደወለችው 16 ጋይስ። ረመዳን መቼ ነው የተፈታው? ለምን በረመዳን ነው ያለችኝ ቅድም። በረመዳን መዳምየው ደውላ ሌላ ሰራተኛ እንደምትፈልግና አባይነሽ እንደጠፋች ነገረችኝ ብላለች። ማርች 16 ረመዳን ነበረ ወይስ አልቆ ነበር? ረመዳን ያለቀው መቼ ነው? ኢድ የተከበረው ምን ቀን ነው? አስታውሱኝ። እኔ የማስታወስ ችሎታ የለኝም። በ18 ነው ኢድ የተከበረው። ስለዚህ ከኢድ ከ2 ቀን በፊት ማለት ነው ማርች 16 ማርች 18 ራሱ ረመዳን ነው። ረመዳን ነው። ማርች 16 ሰኞ ቀን መዳም ደውላ ዘጠኝ ነው የተፈታው። 18 19 ነው የሚለው ያው ረመዳን ነው። ቅዳሜ ስንት ነው ማለት ነው ጋይ? ሰኞ ማርች 16 ከሆነ መዳም የደወለችው መዲና ጋር እሷ ጋር እህታችን ጋር ቅዳሜ ወደ ኋላ 2 ቀን ስንመለስ ሰኞ 16 ከሆነ እሑድ 15 ይሆናል። ቅዳሜ 14 ይሆናል። ስለዚህ ቅዳሜ አባይነሽ ጠፋች የተባለበት ቀን ቅዳሜ ማርች 14 ኦኬ ጥሩ። ማርች 14 ቅዳሜ ዕለት አባይነሽ ጠፍታብኛለች ብላ ሰኞ ዕለት ስደውል አንቺ ምን አልሻት ታዲያ? ሌሽ ማታ አምሊ በላቅ ሆሮብ ለምን አታመለክችም አልሻት። ምን መለሰችልሽ መዳም? ለዚህ ጥያቄ መልስ ሸሪካት ስልስክ ደርሳለች የሚይዙት ፖሊሶቹ ጋር እነሱ ጋር ደርሳለች ስትል ኸላስ ቢበለጉና በቲጂ ያልኳት ያሳውቁናል፣ ትመጣለች። ለጊዜው ሙአቅድ ሰራተኛ ቢሮ ከተረቢ ሰላት በኋላ ይከፈታል፣ ከነሱ ጋር አውሪ አልኳት። ጥሩ አመሰግናለሁ። እሺ ለምን አታመለክችም ስትያት ኦልሬዲ ተይዛለች፣ ደውለውልኛል፣ ሸሪከት ስልስላ ጋር ደርሳለች ስትልሽ አንቺ ደግሞ በቃ እነሱ ጋር ከደረሰች ይደውሉና ለእኛ ያስረክቧታል አልሻትና በተረፈ ሌላ ጊዜያዊ ሰራተኛ የምትፈልጊ ከሆነ ከተራዊ በኋላ ደውዪ አልሻት ሰኞ ዕለት አይደል? በጣም ጥሩ። ከዛ ሰኞ ማታ ምንድን ነው የተፈጠረው? አልደወለችም፣ ቀረች። ፖሊስ ደወለላት ከፊሏን። በልጅቷ በኢቃማ ቁጥር በፓስፖርት ቁጥር ሲገባ ሰዎቹ ጋር ደረሰ ወሬው። ማን ናቸው ሰዎቹ? ከፊሏ ጋር። ከፊሏ ማን ነው? አሁን ከፊሏ ሴትዮዋ ጋር ራሱ ከፊሎቿ ጋር ራሱ ኢንፎርሜሽን ደረሰ። ምን የመሞቷን ኢንፎርሜሽን አደባብሰው ቀድመው ሰምተው ወደዛ ወደዚህ የሚሉትን ነገር ለመፍጠር ዝም ብለው ተቀመጡና በሞተች በ12 ቀኗ ደወሉልኝ። በከፊሏ አባይነሽ ከፊል ስልክ ደውለው አባይነሽ እኮ ሞተች ብለው ጠየቁኝ። ማን ደወለላችሁ? ማን ነው? ማዳም ከፊል አይደለች እንዴ ከአንቺ ጋር ሰኞ ዕለት ያወራችው? ሞተች ብዬ አልነገርኳትም እኮ እኔ። አመልክቺ ሰራተኛ ከቢሮ በኩል ታገኛለች ነው
ነው እንጂ ያልኩት አቡ ገባኝ እኮ ይኸውልሽ ቆይ ተረጋጊ ማርች 16 ሰኞ ቀን ከመዳም ጋር ቀን ላይ መግሪብ ላይ ብለሻል እንግዲህ ደውላ ያንን አውርታችሁ እሷ ኦልሬዲ ላንቺ ሸሪካ ክሰል ተይዛለች ለምን አታመለክችም በላክ ሁሩብ ለምን አታረግ ለፖሊስ ሰራተኛሽ እንደጠፋችብሽ ለፖሊስ ለምን አታመለክችም ስትልሽ ኦልሬዲ ፖሊስ ይዘዋታል አለችሽ ታዲያ አይደል እኛ ጋር መምጣቷን አላወቅችም እኛ እኮ ፖሊስ አይደለም ያለ ነው ኤጀንት ነው እኛ ጋር መጣች በዛን ሰዓት ምን አልሽኝ በዛን ሰዓት አባይነሽ እናንተ ጋር መጣች እንዴ መዳሟ ስትደውል አባይነሽ መዳሟ ስትደውል እኮ አባይነሽ ሙታለች እኮ መሞቷን በዛን ሰዓት ታውቂ ነበር አንቺ የሞተች እኮ እዚህ አኮሞዴሽን ውስጥ እኮ ነው ታዲያ ለምን ታደበላልቀዋልሽ ነገሩን መዳም ደወለች ከማለትሽ በፊት ከዛም በፊት መንገር ያለብሽ አባይነሽ መምጣቷን ለእኛ መንገር አለብሽ አልነገርሽንም እስከዛን ሰዓት እኮ ያንሽኝ እኮ ወይ እየጻፍኩ ነው ብለሽኛ ለምትስቻለሽ ኖ አይደለም የዛኔ አይደለም ያስቆምኩሽ እኔ ቆይ ልጻፍ ያልኩሽ አንቺ እዚህ ሰዓት ድረስ እኮ እኛ አባይነሽ ቢሮ መምጣቷን አናውቅም እስከ ማርች 16 መቼ ነው ቢሮ ግሯ የገባው እኔ ላስረዳሽ አይደል አዎ አስረጂ መቼ ምን ቀን እንደመጣች አባይነሽ እኔ ጋር የመጣችው ከምሽቱ 6 ሰዓት ሩብ ጉዳይ ላይ ነው የመጣችው ትኬት አለ እኔ ተዘጋጅቼ ስላልመጣሁ ነው የራሷ የልጅቷ ትኬት አለ የመጣችበት ከየት ወዴት የመጣችበት ትኬት በባስ የምትሳፈሩበት ነው ከደማም ወዳለንበት ከርጅ የሚባለው አካባቢ እኛ ያለነው ከርጅ ነው ቀን ስንት ነው ወደ አንቺ መጣችው ትኬቱ የተቆረጠው በ15 ነው ከምሽቱ 6 ሰዓት በኋላ 16 ይቀይር የለ ይኸውልሽ እንዳይዛባ ከፈለሽ ጉዳዩን ቅድም ስትጀምሪልኝ መዳም ቤት እየሰራች በሰላም እየሰራች ነበረ ከዛ እንዴት ቢሮ እንደመጣች እሱን አስረጅን ለምን ኦልሬዲ በገባች በ10 ቀኗ ስለ ኼማው አስረድተሻት ገብቷት ስራዋን ቀጠለች ከዛ በኋላ ምን ተፈጥሮ ነው እንዴት ነው ከመዳም ቤት ወጥታ ቢሮ ልትመጣ የቻለችው እሱን እኛ በመሀል እኮ በሁለቱ መካከል በአሰሪዋና በእሷ መካከል ላይ ክስ እንደሌለ የነገረችኝ እኔ ሴትዮዋ ናት አመት ሰርታ ወጣች ስትለኝ ልጅቷ ከሞተች በኋላ እኮ ነው ልጅቷ ከሞተች በኋላ ፖሊስ ላይ ሆነን እኛ መዳም ደወለች ፖሊስ ማጣሪያ እያደረገ ቢሮ መጣች ጥያቄ ናት ታዛቢው ጥያቄ በላይነሽ እንዴት ቢሮ እኔ ላውራውና ምናልባት እዚህ ጋር አድማጭ ሾፌ አስተካክሎ ላንቺ ሊያስረዳሽ ቅደም ተከተሉን ጠብቀሽ አውሪ ማሬ ቅደም ተከተሉን ጠብቂ አባይነሽ እኔ ጋር ስትመጣ በ16 ነው የደረሰ ለ16 ሊሆን የተወሰነ ደቂቃዎች ጉዳይ ነው ከግማሽ ሰዓት ያነሰን ያለው ቀን 16 ሊቀይር አባይነሽ እኛ አኮሞዴሽን ላይ ስትወርድ የተወሰነ ደቂቃ ነው የጎደለው 16 ሊሆን ማለት ነው 11 ሰዓት ፒኤም አለ አይደለም 11 ሰዓት ፒኤም 45 ደቂቃ ምናምን የሚወርድበት ሰዓት ላይ ነው እዚህ የገባችው እኔ ከሹፌሮቹም ጋር ሰዓት አስተካክለን ሊናገሩ ይችላል የሚናገሩት የአረበኛ ቋንቋ ስለሆነ እዚህ መታ የደረሰችበት ሰዓት ላይ በጣም መሽተዋል መዲና አዳምጪኝ አልተረዳሽም ምን እንግዲህ መዲና አባይነሽ በሰላም መዳም ቤት እየሰራች ነበር አባይነሽ በሰላም መዳም ቤት እየሰራች ነበር ወደ ቢሮ መምጣት ስታስብ ማንን ነው መጀመሪያ ያወራችው ማን ነው የባስ ትኬት የቆረጠላት እኔ እኮ ስቴፑን ከዛ ጀምሬ ሶሪ የባስ ትኬቱን ድጊ አሁን ግልጽ ሆነልኝ የባስ ትኬቱን የሚቆርጥላት ሸሪካ ስልክ ነው ከራሱ ከድርጅቱ ጋር ይገናኛሉ አንድ አይደለም የሚጠፋው ብዙ ነው እየጠፉ የሚመጡት ሌሎችም ዜጎች አሉ እኮ ኬንያ አፍሪካ ሀገራቶች በብዛት ይጠፋሉ እና መዲና እዛ ቤት አመቷን ደፈነች አመት ሙሉ ጨርሳለች አመት ጨርሳ ቀን ስንት ነው ከዛ ቤት ቀን ስንት ሰዓት ላይ ወጣች ለመጥፋት እኔ ለመጥፋት የወጣችበትን ሰዓት እኮ የነገረችኝ ሴትዮ እንጂ እኔ አላየሁም ባላየሁት ባልሰማሁት ነገር እንዴት ምስካሬ ሆናለሁ ቅዳሜ ወጣች ተባት አለችኝ ሴትዮዋ ለእኔ ከቤት ስትወጣ ሙክኒሳ ከህራባ ሰክተው ወጣች እንዲህ ነው የነገረችኝ ሴትዮዋ ብዙ ተፋሲል አልሰጠኋትም ተወቱራል መጨናቅ መደንገጥ መጥፎ ስሜት ውስጥ አለ ሰው የራስሽ ዜጋ የሆነ ሰው እዛ ጋር እንደ መንሸፋ ተሰቅሎ አይተሽ ማፊ ራስሽን ረተበሽ የምትቆሚበት ሀል አይደለም እንዲ ረጅፍ ላይ ነኝ ያለው ሴትዮዋ ስትደውል እንዳየሹ ስልኩን መዝጋት አልችልም ግዴታ ስልክ ማንሳታል ግዴታ የኔ ጥያቄ ሴትዮዋ የደወለችልኝ ሰዓት አቡዬ ቆይ ልጨርስ ሴትዮዋ የደወለችልኝ ሰዓት ልጅቷ ሬሳዋ ገና ተነስቶ እንደሄደ ቅርብ ቢያንስ ሰዓት 1 ሰዓት ያ ከዛ ቢያንስ እንጂ አይበልጥም በጣም ጥሩ እዚህ ጋር አንቺ
ኦልሬዲ ቴንኪው ራስሽ መጣሽልኝ። መዳም ስትደውል አንቺ ኦልሬዲ አባይነሽ ራሷን ሽንት ቤት ውስጥ አጥፍታ አስክሬኗ ተነስቶ ከወጣ ከደቂቃዎች በኋላ ከሆነ መዳም የደወለችው። እንዴት ለመዳም የአባይነሽን መሞት አልነገርሻትም? እንዴት በጠፋች ስትልሽ በልቅ ያልሻት ለምን አታመለክችም? ከጠፋች አልሻት ሰራተኛ ከሆነ የምትፈልጊው ከመግሪብ በኋላ ከተራዊ በኋላ ደዊ ያልሻት ላይክ ነቲንግ ሀፕን። እንዴት አለቅ አመት ሙሉ ላገለገለቻት ሰራተኛ ቢሮ መጥታ ራሷን ካጠፋች መዳሟ ደውላ እንዴት እንደ ኖርማል ሆነሽ አወራሻት? እንዴት ሀቢበት ገልቢ፣ አሁንም ያልተረዳሽኝ ቋንቋ አለ። እኔ እቺ አባይነሽ መሆኗን አቅልያን ትክክለኛ አእምሮ የተረጋጋ የወረደ ሰዓት ላይ አይደለም። አባይነሽ ማታ ገብታ መሽሐድ ቁርአን ወላሂ ልቁርአን ሸሪፍ እኔ ቁርአንን እዥ አልምልም ኢለ ልሐቅ ቁርአኑን እዥ የምልልሻለሁኝ እየቀራሁ ነበረ። የዝሽ ልጅ የገባችበት እለት ሌላ 27 ይባላል በእስልምና ቋንቋ 27ኛ ሌሊት እለት ነው ሰላቱን የምንሰግድበት ሌሊት። የዛን እለት ነው አባይነሽ እኛ አኮሞዴሽን የመጣችው። ተረዳሽን? አባይነሽ መታ ብዙ ተመሳሳይ ስሞች አሁን ለምሳሌ ምሳንን የኛ አፕሊኬሽን ላይ ገብተሽ ሰርች ስታደርጊ ስሞች ተመሳሳይ ይወርዳሉ። ያስካባትም የሚገጥም ሰዓት አለ። የባያት ስም ይወጣል፣ ባያት ስም ይለያል። ከዛ ጠፋች በሚባለው ድንገት መጥተው የሆነች ምክንያቶችን ይጠቀሙና አለጡር ይሮጣሉ። ልጆች የሚያጋጥማቸውን ዙረን ነው ከመዳሞቹ በኋላ የምንሰማው። ምን ሆነሽ ጠፋሽ? እንዴት ጠፋሽ? ቀስ ብለሽ ነው የሚመጣው። ሴትዮዋ ስትጠይቅ ስትነግረኝ ወደ ቢሮ ነው ማመልከት ያለብሽ ስላት ቢሮ ስልክ አያነሱ ማለችኝ። ቢሮ ከሰላት ተራዊ በኋላ ነው። እኔ ነኝ አጅነቢ እዚህ ስራ ውስጥ ሰራተኛ መጤ ማለት ነው። ሌሎች ዜጎች ናቸው የሚሰሩት። ስልክ አለማንሳት የመስሪያ ቤት የገቡበት ሰዓት የሚጠቀሙበት ነው። ካልብዛ የኤጀንት ስር የደላላ ስልክ ልጅቷ ጋር ትንሽ ኮሽ፣ ይህኛ ኢትዮጵያ ብቻ አይደለም ሌላም ዜጎች ትንሽ ኮሽ ባለሽ ቁጥር መደወል ነው የእነሱ ስራ። እሺ መዲና፣ የኔ ጥያቄ ማርች 14 ቅዳሜ ጠዋት አባይነሽ ወጥታ ወዴት ሄደች? ከቢሮም ለእናንተ ደውሎ የአባይነሽን እንድትወስዷት በአስትኬት እንድትቆርጡላት የነገራችሁ ማን ነው? እኔ አላቅም እኮ እኔ ጋር ከመድረሰዋ ያለችውን ነው ማስረዳሽ ሀቢበቲ። እኛ ጋር ሸሪካ ስልክ ከድርጅቱ ጋር አልፈሪድ ቁጥሩ አለች እኮ ከአልፈሪድ ጋር ማውራት ትችያለሽ። ስባት የሆነ ኢሜይል የተደረገለት ኢሜይል አለ። ኢሜይሉን ስክሪንሾት አለች። ሸሪካ ትስልስል ለእናንተ ድርጅት ለእናንተ ቢሮ ደውሎ የባስኬት ቁረጡላትና ሰራተኛችሁን ውሰዱ ብሏችሁ እናንተ የደረሰችው ስንት ሰዓት ነው? ውሰዱ ብሎን ሳይሆን ኢሜይል ይደራረጉና በሚሰጡት ሊንክ ላይ ሂሳብ ከፍሎ ሰራተኞች ይመጣሉ። እኛ ጋር የደረሰችው 11 ሰዓት በኋላ ባለው ሰዓት ነው። ደቂቃው ቅዳሜ ዕለት ማታ ላሞ ቅዳሜ በ15 አፏን ሀቢበት ገልቤ እኛ ጋር ቅዳሜ አልገባችም። ቅዳሜ እኛ ጋር አልመጣችም። እሑድ ዕለት ማታ ነው። እሑድ ማርች 15 11 ሰዓት ማለት የጠዋቱ 11 ሰዓት ነው። በኢትዮጵያ ምሽቱ 6 ሰዓት ነው። ምሽቱ 5 ሰዓት በኋላ ሰዓት ብልዴድ በይ ሰዓት ዳሸር በኋላ ነው። እኛ ጋር ሹፌር ሂዶ እስኪመጣ እስከ ነገር ጀማዬ እስኪቀበላት ያ የነበረችበት የተቀመጠችበት ሰዓቱ ስኬቱ ሁሉም አለ። ታሳይኝ ትልክልኛለሽ ዋትሳፕ ላይ። እሑድ ማርች 15 ከምሽቱ በኢትዮጵያ 5 ሰዓት ላይ ቢሮ ገባች። በኢትዮ 5 ሰዓት ቢሮ ገባች። እሺ ቢሮ ከመጣች በኋላ አባይነሽን መጀመሪያ ያገኛት ማን ነው ያወራት? እኔ ከማን ጋር ታውራ አላወኩም። ገብታ ማረፏን ከዛ በኋላ ራሴ እጄ ላይ የምሰራ ስራዎች ነበሩ። እነሱን ጨርሼ ልወጣ ስል የአሁን የመጣችሁ ልጅ ፓስፖርት የት አለ አልኩኝ። ከዛ እሺ ብላ ሌላ ልጅ አለች ፓስፖርት ብላ ስትነሳ ሳህን ምግብ ይዛ ስትመጣ ሌላ ሊበሉ ስለሆነ መለስ አልኩላት። ተውኳት። እኔ ወረድኩኝ ስራ ሂጄ ከስራ የተወሰነ ሰዓት ካረፈድኩ በኋላ እስከ ምሽቱ 7 ሰዓት ነው 7 ተኩል ነው የሚሰራው። እኔ ትንሽ የተወሰነ ሰዓት ከሰራው በኋላ ተመልሼ ወደ መስጅድ ሊሄድ መጣ። የዛ
ለሌሊት ነው ማታ የመስጊድ ሰላት ያለበት ነው። ማንም ይሄድ መስጊድ ብዬ ስል ይሄ እጇ ላይ ፋሻ ያያችኋት ልጅ ፋጡማ ትባላለች። ስልኳን ልሰጣችሁ ይችላል። የለችም፣ ተሳፍራለች። ስሪላንካ ናት። የለችም፣ ተሳፍራለች። ቪዲዮ ላይ በደንብ ደግመን እናያታለን። አበሻ ናት ስሪላንካ የሚለው እሁዱን 5 ሰዓት ከምሽቱ ከመጣች በኋላ ክፍል አረፈች። አንቺ ሄድሽ መስጊድ ሰገድሽ፣ ስራሽን ሰራሽ። ከዛ በኋላ ስንት ሰዓት ወደ ማደሪያችሁ ተመለሽ? እኔ ያለሁኝ ከሰላት በኋላ ከሰላት ተሀጁድ ካለቀ በኋላ 2:20 ጨረስን። መስጂድ ቅርብ ነው መስጂዱ ከቤታችን 2 ሰዓት። በአረቦቹን ቁጥር ነው የምነግርሽ። በአረብ ንገሪኝ ይገባኛል። እሺ ጨረስኩኝ። 3 ሰዓት ሊሆን ሲል ልጆች ስፍራ ያቀርባሉ። ስሁር የሚበሉ ልጆች 3 ሰዓት 9 ሰዓት ሊሆን ሲል ማለት ነው። ልጅቱ አልኳቸው። ልጅቱ ስል የለችም፣ ተኝታለች። ለምን አትበላም? ቀስቅሷ ስል ቅድም በልታለች ልረፍ ብላ መስሎኝ ቅልል ሌላ ትታጠብና ከእናንተ ጋር ሁና ትቀላቀል። አሁን ጨርሳ እንቅልፍ በኋላ ደግሞ ቀን ሙሉ እንደምትተኙ ነገሯት። ቀስቅሷት እናት ብላ አልኳቸው። ኖ አልበላም ብላን እኮ አለችኝ። የኛ ሀበሻዋ እውነት አልኳት። አዎ እሺ አታወራ ምን ሆነች አላወቅኩም። ነግራሻለች? አይ በቃ ተያት ትረፍ ትተኛ። ሳም ይመጣሉ እንደዚህ አይነት ኬስ ልጆች